ተከሳሹ አቢቲ ታምራት ይባላል። የስርቆት ወንጀሉን የፈጸመው መጋቢት 25 ቀን 2017 ዓ.ም በቦሌ ክፍለ ከተማ ወረዳ 4 ልዩ ቦታው 22 ተብሎ ከሚጠራው አካባቢ በሌሊቱ ክፍለ ጊዜ በአንድ መኖሪያ ቤት ውስጥ ነው። የግል ተበዳይ ወጣት ዮናስ ልጅ አለም እንደተናገረው እንቅልፍ ተኝቶ በነበረበት አጋጣሚ ተከሳሹ የቤቱን በር ከፍቶ በመግባት ሁለት የሞባይል ስልኮችን ጨምሮ የተለያዩ ልብሶችን ይዞ ለማምለጥ ሲሞክር ከእንቅልፍ ነቅቶ ተከታትሎ በፖሊስ እንዲያዝ አድርጓል። ለሊት 9 ሰዓት አካባቢ ቤት ገብቶ ሲገባም አልሰማም። በተኛውበት ከትራሴ ላይና ሱሪዎችና ስልኬ ምናምን እንደዛ አድርጎ ነው ሲወጣ ነው የሰማው። የሚገርም ነገር ከዛ ከወጣ በኋላ ምናምን እኔም በቁምጣ ጓደኛዬም ነበረ በቁምጣ ተከታትለናቸው ስንወጣ አዛ አየናቸው። የሆነ እንትን ጨለማ ውስጥ ገቡ። ስከታተለው የሆነ ሱቅ ነገር አለ ሸቀጣ ሸቀጥ ወደዛ ሲሄድ አየሁት። እኔም በርቀት እኔን እንዳይ ብዬ እየተከታተልኩት ያለ እዛ ሱቅ ሄዶ የሆነ ሰላም ነው ምናምን መጀመሪያ ሰላምታ ተለዋወጡ። ሰላምታ ከተለዋወጡ በኋላ ምን እቃ አለ ምናምን ይሏል ባለ ሱቁ ማለት። ከዛ አይዣለሁ እቃ ምናምን ሲለው ምናምን ሲል እኔ ያኔ በቃ እቃዬ ምናምን በራሴ ስላሰብኩኝ ፈጥኜ ያዝኩት። ልጁ ፈጥኜ ያዝኩት የምን እቃ ነው ምናምን ምትል ምናምን ብዬ ከዛ ቀስ ብዬ ወደዚህ ይዞ መጥቶ ወደ ፖሊስ የካራማራ አካባቢ ፖሊስ ጣቢያ የወንጀል መርማሪ ዋና ሳጅን አስመራ መልካሙ እንደተናገሩት ተከሳሹን በቁጥጥር ስር በማዋልና ተገቢውን ምርመራ በማጣራት በክፍሉ አቃቢ ሕግ በኩል ክስ እንደተመሰረተበት ገልጸዋል። በዋጋ ግምታቸው በጠቅላላው ወደ 70 ሺህ ብር የሚያወጡ ግምት የሚያወጡ ንብረቶችን ተጠርጣሪው በቦርሳ ከቶ ይዞ ሊሄድ ሲል ተጠርጣሪው የግል ተበዳይ ከተኛበት ነቅቶ ሲያየው በቤት ውስጥ ቦርሳውን ከቶ እየወጣ እያለ ሲደርስበት ሌባ እያለ ሲከተል በወቅቱ የነበሩ ሰዎች አብሮት ከግል ተበዳይ ጋር ተሮርጦ የግል ተጠርጣሪው እስከ የግል ከፈኝ ተይዘው ወደ ካራማራ ፖሊስ ጣቢያ መጥቶ እኛ ምርመራውን በተገቢውና በስፋት ማጣራት ነው የጀመረው። ካጣራ ነው በኋላ ምርመራችን ጨርሰን ለሚመለከተው የቦሌ ክፍለ አቃቢ ጽሕፈት ቤት ነው የላክነው። የክስ መዝገቡን የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ 3ኛ ወንጀል ችሎት ተከሳሽ አቢቲ ታምራት በፈጸመው የስርቆት ወንጀል ጥፋተኛ መሆኑን በማስረጃ አረጋግጦ በ5 ዓመት እስራት እንዲቀጣ ውሳኔ አስተላልፎበታል። በሌሊቱ ክፍለ ጊዜ የሚፈጸሙ የስርቆት ወንጀሎችን ለመከላከል ህብረተሰቡ የቤቱን በር በተገቢው ሁኔታ በመዝጋት በቂ ጥንቃቄ ማድረግ እንዳለበት ዋና ሳጅን አስመራ መልካሙ መልእክታቸውን አስተላልፈዋል።